አላህ ያሽርህ። ከአላህ የሆነ እውነተኛ መድኃኒትን ፈውስን አላህ ይላክልህ። ብዙዎች ጋር ለመድረስ ብዙዎችን ለማንሳት ነውና እንደዚህ ሆንከው። አላህ ሙሉ ጤናህን ይመልስልህ። ለመልካምነት ስራ ምላሹ መልካም ነው። ባደረከው መልካምነት ብቻ ሳይሆን በአላህ እዝነት ልክ አላህ ያድንህ። እጅግ በጣም እንወድሃለን፣ በጣም እናከብረሃለን። እውነተኛ የኢትዮጵያዊነትን የመልካምነትን ትክክለኛ መልክ አሳይተህናልና አላህ ከስራህ በላይ የሆነ ንዝነትና ምህረትን ወደ አንተ ይላክልህ። በጣም እንወድሃለን። ቤተሰብ የማስተር አብነትን ህመም ስንሰማ ብዙዎቻችን አዝነናል። በጣም የሚገርማችሁ ከሁለት ወር በፊት ኢትዮጵያ በነበርኩ ሰዓት ተገናኝተን ቁጭ ብለን እያወራን በሚያሳዝን ድምጽ ተሜ ያመኛል ብቻ ነው እና ለምን አትታከምም ብየዋለሁ። በእርግጥ በጊዜው ግን እስታከማለሁ ግን ያመኛል ተሜ አለኝ እና ምናልባት እሱና ማስተር አብነትና ዶክተር ቢኒያም መቄዶንያ ማለት ነው ሁለቱ የኢትዮጵያ ህዝብ ብናሳክማቸው ምናልባት ከሀገር ውጭ ሞቶ መታከምም ካለባቸው ወጣው እንዲታከሙ ህዝቡ የሆነ ነገር ማድረግ አለበት ብዬ አስባለሁ። በተለይ ለተቸገሩት ወገኖቻችን ቀድሞ የሚደርሱ ለሌሎች ማራያ የሚሆኑ ሁለቱ በተለይ በጣም የኢትዮጵያ ህዝብ ውስጥ ልብ ውስጥ ያሉ ናቸውና ዶክተር ቢኒያምም ከዚህ በፊት አልታከምም ብሏል ነው ሲባል የነበረውና እሱም በተለያዩ የሃይማኖት አባቶች ሊሆን ይችላል በደንብ አድርጎ እንዲታከም ማድረግ ነው። አንድ ሰው ካለፈ በኋላ እንዲሰራ ነበር፣ ደግ ነበር፣ ምርጥ ነበር ከምንል ቢታከሙ መልካም ይመስለኛልና ያሳዝናል። አንዳንዴ በራሱ ስራው ስትረስ ያደርጋል፣ ለራሱ ጊዜ ያሰጥም ብዙ ጊዜ ከዛ አንግል ማስተር አብነት እግዚአብሔር እንዲምረው በጸሎት ማገዝ አለብን። ከጸሎትም በተጨማሪ ግን ህክምና ማግኘት አለባቸው ብዬ አስባለሁና ሁለቱ በተለይ አንደኛ ሰውነታቸው በጣም ደክሟል። አይታችሁታል። ሰውነታቸው የደከመ ፊት የታመመ ፊት ነው በቃ ያስታውቃል። የአብነትም እኔ አይቼው በየጊዜው እየከሳ ነው የሚሄደው፣ ዶክተር ቢኒያምም እንደዛው። ስለዚህ እነዚህን ሁለት ወንድሞቻችንን እንድናሳክማቸው ሁሉም ሰው ሊተባበር አሪፍ ነው ብዬ አስባለሁ። ያሳዝናል እንግዲህ አንዳንዴ ዋናው ነገር መረባረብ ነው፣ ሳይረፍድ ማለት ነው። ማሳከም አለብን። ለብዙ ሰዎች እርዳታ ላይ መነሳሳትን የፈጠሩ ከራስ አልፎ ሰው መርዳት ምን እንደሆነ ያስተማሩ ሰዎች ናቸውና እንግዲህ እንደዛ እናርክ። ግን እኔም ባገኘኝ ሰዓት ኢትዮጵያ ምንም ያልጠየቅኩት ብቻ እየበላን እያወራን እየተጫወትን ስለ ስራው በርታ ምናምን እያወራው በመሃል ብቻ ተሜ ያመኛል በቃ ያመኛል አለኝ። ቶኑ ራሱ ያሳዝናል። እንደዛ ነው ያለኝና እስቲ እንረባረብና የሆነ ነገር እንፍጠር ለማለት ነው እንዲታከሙ። በዚሁ አጋጣሚ ኢትዮጵያ ዶክተሮች፣ ሐኪሞች ትብብር ቢያደርጉ ከዛም ውጭ ወደ ውጭ መውጣት ካለባቸው የሚመለከታቸው አካል ድጋፍ እንዲያደርጉ በውጭም ያለው አድርገው ቢታከሙ ላለው መልካም ጊዜ። እዛ ሄጄ እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው። እኔ እዚህ ያለው ግን መሰረቱን ሳላስተካክል ከሀገር ውጭ መሄድ ፈቃደኛ አይደለሁም። ከቤተሰቦቼ ጋር ያለው ትንሽ የሚያጋጨን ነገር እሱ ነው። ጊዜው ደርሷል። እግዚአብሔር መልካም ነገርን ያደርጋል። ምንም የሚያሳስብ የሚያስጨንቅ አይደለም። እግዚአብሔር በእኛ የጀመረውን በእኛ ጫፍ መቀመጥ አልችልም። ለነሱ እኔ እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ በረታለሁ። የነሱ ገንዘብ ተሰብስበው እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ
አንድ የሚማጸነው አንድ ለኢትዮጵያ ሕዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል። ማስተር አብነት ከዚህ በፊት እዚህ መናገር አልፈለገም እንጂ በውስጡ ላይ እንደዚህ አይነት እሱና እግዚአብሔር የሚያውቁት ህመም እንዳለ ያውቃል እና መናገር አልፈለገም። እስቲ ደጋግ ኢትዮጵያውያን ማስተር አብነትን ምንድነው የሚያስፈልገው ብላችሁ ከእግዚአብሔር በታች ጠይቁ። ሲቀጥልም ደግሞ ጸልዩ። ምክንያቱም እናንተም መጠየቅ ፈርቶም ሊሆን ይችላል። ውጭ ሀገር ሄዶ እንዲታከምና ምርመራ እንዲደረግ ሁላችሁም ይህን ቪዲዮ ሼር ተደራረጉና ለብዙ ሰው እንዲደርስ አድርሱልኝ። ማስተር እግዚአብሔር ይማረ። ሰላም እንዴት ናችሁ? እኔ ደህና ነኝ አለሁ አልሐምዱሊላህ። እንግዲህ ማስተር አብነት የተናገረው ነገር በጣም ልብ ይሰብራል። በጭራሽ ያልተጠበቀ ነገር ስለሆነ ማለት ነው እና በዚህ ደረጃ ህመም ላይ እንዳለ ማንም ይረዳል ብዬ አላስብም። እኔ የምለው ምን ሆኖ ነው ግን? ምን ገጥሞት ነው? በኋላ በጭራሽ የማጠብቁት የለም በቃ ማለት በጭራሽ የማጠብቁት ህመም ላይ ነው ምናምን ብላችሁ ማታስቡት። ምክንያቱም እሱ ብዙ ጊዜ የምናየው ጊዜውን የሚያሳልፈው እየዞረ እየረዳ ነው። አሁንም ድረስ እንግዲህ አሙኛል እያለ ነው፣ ግን እየዞረ አሁንም ድረስ ለመሳኪን እየደረሰ ነው ያለው። አስቡት ምን አይነት ጥንካሬ ቢኖር ነው ውስጡ። ግን ሰው እንዴት በዚህ ደረጃ ህመም ላይ ሆኖ እንደሚናገረው ከሆነ በጣም ከባድ ነገር ነው። ልመለስም ላልመለስም እችላለሁ ማለት በጣም ከባድ ነገር ነው። በጣም ያስደነግጣል። እና እኔ እንጃ ለመናገር ራሱ በጣም ቃል ያጥረኛል። ወላሂ በዚህ ህመም ውስጥ በዚህ ስቃይ ውስጥ ሆኖ እንኳን እንደዚህ እየዞረ አሁን ድረስ ምን ማለት እንዳለብኝ አላውቅም። ወላሂ ግን ስሰማ በጣም ደንግጫለሁ ኢንተርቪውን። እኔም እንደማንኛውም ሰው ቲክቶክ ላይ ነበር የሰማሁት የተቆራረጠ ቪዲዮ። በጣም አዝኛለሁ፣ በጣም ደንግጫለሁ፣ በጣም አዝኛለሁ። በተለይ ንግግሩ በጣም ከባድ እንደሆነ ነው የሚያሳየው ህመሙ ማለት ነው። እና አላውቅም ብቻ አላህ ሱብሃነሁ ወተዓላ በጣም ቀላል እንዲያደርግልህ እመኛለሁ። ማስተር አብነት በጣም ቀላል ያደርግልህ። ከማንም በላይ ማለት የፈጠረን ጌታችን አለ። ስለዚህ እሱ ቀላሉን እንዲያደርግልህ እመኛለሁ። መቼም ቢሆን ክፉ እንዲነካህ አንመኝም። ማንም ሰው ቢሆን ለሱ ክፉ የሚመኝ ሰው የለም በእርግጠኝነት። እና በመልካም ነገር አላፊያ ሆነ አሁንም በመልካም ነገር ስራህን እንድትሰራ እንድትቀጥል አላህ ያድርግ። ጤናህን በጣም በቀላሉ መመለስ ይችላል። በህክምናም ሰበብ አድርጎ ቢሆን አላህ በሰላም ከዚህ ከህክምናም ቢሆን በሰላም አላህ ይገላግል። ካለበት ችግር ካለበት ጭንቀት የውስጥን ራስህ ታውቃለህና እና አላህ ሱብሃነሁ ወተዓላ በሰላም ይገላግልህ ማለት ፈልጋለሁ። ወደ ጤና እንዲመልስህ እመኛለሁ። ሁላችንም ደግሞ በዱዓ በማድረግ እንድናግዘው በዚህ አጋጣሚ ጠይቃለሁ። ሁላችንም በዱዓ እንድናስበው። በጣም ያሳዝናል። ምንም እንደዚህ ህመም ያለበት ሰው እኮ አይመስልም ግን እና አላህ ይጠብቅ ማለት እፈልጋለሁ። ወላሂ ከልቤ ነው። ሁላችንም ዱዓ ልናደርግለት ይገባል። እስከዛሬ እሱ ካላ በታች ለሰው ሲደርስ ኖሯል። እንግዲህ ዘር ቀለም ሳይለይ ለማንኛውም ሰው በመሆኑ ብቻ በጣም ብዙ ጊዜውን በእርዳታ ላይ ነው እንደዚህ ያሳለፈው እና ይሄንን ቀን ሰው በፍጹም እንደዚህ ተሰብሮ ማየት በጣም ይከብዳል ወላሂ። እና በጣም ነው እኔ በበኩል ያዘንኩትኝ። አላህ ደግሞ መመለስ ይችላል፣
ኢንሻአላህ ትመለሳለህ። ደግሞ ወደ ጤና ወደ አፍያ ትመለሳለህ ኢንሻአላህ ያ ረብ። ወላሂ እኔ በበኩሌ ዱዓ አደርጋለሁኝ እናንተም እንድታደርጉለት መላ ኢትዮጵያውያን ይሄንን ቪዲዮ የምታዩ ሁሉ በጣም እኔ እንጃ አሳሳቢ ህመም ላይ ስትሆኑ በጣም ይከብዳል። ቀኑም ይጨልማልና በጣም ከባድ ነው። ከዚህ ስቃይ እንዲያወጣው ሁላችንም ዱዓ እንድናደርግለት ብዬ መልእክቴን አስተላልፋለሁ ማለት ነው።